በጣም ላይክ ታይም ያሳለፍነው ከአዶናይ ጋር ነበረ። በጣም ስናወራ የነበረው በጣም ላይክ ስንነጋገር የነበረው ከአዶናይ ጋር ነበረ እስር ቤት ውስጥና በጣም ብዙ ነገር አወራና እንዲህ አንዳንድ ሰውን በሩቅ መገመት ጥሩ አይደለም አልኩኝ። በሩቅ መገመት ጥሩ አይደለም አልኩኝ። እግዚአብሔር ለሰባት ቀን እስር ቤቱ እዛ ውስጥ ጃኒ ነበረ፣ አዶናይ ነበረ። ያው የታሰርኩት ሪዝኑን ላልሰማችሁ ሰዎች ልንገራችሁ። የታሰርኩት በአለባበሴ ምክንያት ነበረ። በዛ ምክንያት ነው እንትን ያለው ብዙ ሰው ተቆጥቷል ነው ተብሎ በዛ ምክንያት ነው የታሰርኩት። ያው ጃኒም አብራኝ ነበረች የኔ እናት። አውና በዛ ምክንያት ነበረ። ጥሩ ታይም ነበር። ጥሩ ታይም አሳለፍን፣ ተማማርንበት። ውስጥ ላይ ጃኒዬ የኔ እናት እና ውስጥ ላይ ጃኒና አዶናይ አብሮኝ ነበሩ። እግዚአብሔርን ነው የምላችሁ። ጃኒና አዶናይ አብሮኝ ነበሩ። ምንተኛውም እንደዚህ ላይ ከጎንና ከጎን ነው እና ብዙ ላይፍ ሼሪንግ ታይም ነበረን። ምክንያቱም ቀን የምታደርጉት ነገር አይኖርም። በቃ ትቀመጣላችሁ ምናምና ብዙ ላይፍ ሼሪንግ ታይም ነበረን። እያወራ ምናምን ነበረ። በጣም ብዙ ነገር ላይ እርስ በርስ ተዋወቅን። ማንተዋወቅ ሰዎች ነን። ኢምፐርሰን ተገናኝተን ማንተዋወቅ ሰዎች ነን እና ተገናኘን። ብዙ ነገር አወራ ምናምን እና በመሃል ስለ ሙዚቃ ወሬ ተነሳ። ያለው ነገር ሼር ላድርጋችሁ ብዬ ነው። እናወራለን እና ስለ ሙዚቃ ወሬ ተነሳ ምናምንና ሙዚቃ ወደ መስራት እንትን ስንል ጃኒ ወንዱ አብሮ የነበረ፣ ሴቶች ለብቻ ነው የሚታሰሩት፣ ወንዶችም ለብቻ ነው የምንታሰረውና ጃኒ ወንዱ ታሪኩ የማን ነው? እውነተኛ ታሪክ ነው ስትል ላይቭ ላይ ሰምቻለሁ አለኝ። ላይቭ ላይ ሰምቻለሁ እውነተኛ ታሪክ ነው የማን ነው አለኝ። እኔ ደግሞ አንዴ ናሆም ፎንቲ ነው ላለሁ፣ አንዴ የስጢፍ ነው ላለሁ፣ አንዴ ጆን ዳንኤል ነው ላለሁ፣ አንዴ የራሴ ነው ላለሁ። አሁን ግን እውነተኛ ታሪኩ የማን ነው? ዛሬ ይፋ አደርገዋለሁ። በዚሁ አጋጣሚ እየቀጠልኩላችሁ እሺ። እውነተኛ ታሪኩ ይህ ዘፈን የራሴ እውነተኛ ታሪክ ነው የተዘፈነው። በእውነቱ በቅርቡ ታዩታላችሁ። የራሴ እውነተኛ ታሪክ ነው። የራሴ ዘፈን ነው የዘፈንኩት። የማንም ሰው ታሪክ አይደለም። የራሴ ከሀዝ ከፈ የራሴ ታሪክ ነው እግዚአብሔርን እና የራሴን ታሪክ ለገጣሚው ነገርኩት። ሰው ገጣሚው ያንን በማየት የራሴን ታሪክ በዘፈን መልክ አርጌ ነይ በሏት አልኩኝ። እሷም መጣችውን ይቀር እሱም መልሱን በቅርቡ ታዩታላችሁ። መታለች ወይስ ቀርታለች የሚለውን በቅርቡ ታዩታላችሁ። ግን የራሴ ታሪክ ነው ያራዳል። ከዛ በተረፈ ናሆም ፎንቲ ነይ በሏት የሚል ማይንድ ሴት የለውም። ኤኒዌይስ ከዛ በተረፈ ኦኬ እሺ ምናምን ሙዚቃው እንዴት ነው በልልኝ አለኝ አዶናይ። እግዚአብሔር ያላችሁ እንዲህ ነው በቃ ይኸውላችሁ ሙዚቃውን ስዘፍን የእዛ ቫይቡን ሳሰማው ምን ያህል መስጨው ወደ ዘፈኑ ዓለም እንደከተትኩት በዚህ መንገድ ላሳያችሁ። እንዴት አልኩኝ መሰላችሁ? በዛ በበጋ ቁም ነገር ዛሬ ቁም ነገር። እሺ እንዴት እንደዘፈንኩ እዛ ልንገራችሁ። እግዚአብሔርን እዛ እንዴት እንደዘፈንኩ ፕሊዝ ታፕታፑን 1 ሚሊዮን አስገቡት። እሺ ጌም ልጮት አይደለም የገባሁት። በቃ ስለናፈቃችሁ አውርቻችሁ ምናምን ጣላለሁ። ቴንክ ዩ ጊፍት የምትሰጡ ሰዎች ቴንክ ዩ ሶ ማች። እና እንዲህ አልኩት ጉማን ዞኛል እንትን እንዳትሉ ነይ በሏት። እኔ ነበር ማስተኛቸው ባይዘው። በዚህ አጋጣሚ ልንገራችሁ እንቅልፍ ማስተኛቸው እኔ እየዘፈንኩ ነበር። እግዚአብሔርን እኔ እየዘፈንኩ ነበር የሚተኙት እንቅልፍ። እሺ ነይ በሏት፣ ኧረ ነይ በሏት፣ ነይ በሏት። ቆይ አለኝ። ከዛ እዚህ ጋር ያላችሁ ያለ ዋናው ፖይንት እዚህ ጋር ነው። ቆይ አለኝ። ነይ በሏት ስል ቆይ አለኝ አዶናይ። ምን ስለው ልግባበታል። እሺ አልኩት። በደል እንዳጎደለኝ ፍቅርሽ የገባኝ ከረፈደ እንዲያኔ በቃ በዚህ መንፈስ ነው አልኩት። የምር እግዚአብሔርን ነው የምላችሁ። በቃ እዛ ጋር ያዘው ስቱዲዮ፣ ወደ ስቱዲዮ አልኩት። ሳስበው ግን እስር ቤት ነን። ስቱዲዮ ይዤው መሄድ አልችልም። ስቱዲዮም ይዤው መሄድ አልችልም።
ስቱዲዮ ይዞ መሄድ ስለማልችል ከእስር ቤት ስንወጣ ግን አልኩት ከእስር ቤት እንደወጣው ወደ ስቱዲዮ ባይ ዘ ዌይ እኔ ሰው መምከር አልችልም ምክር ግን በጣም ወራፍን እንደዛይ ናፎቴ ኦ ማይ ጋድ ናኦሚ ታመም አንበሳ ታጫዋለህ አረ ጆሮ ይረብሸኛል ታመም አንበሳ ናኦሚ ቴንክ ዩ ሶ ማች ማይ ብራዘር ቴንክ ዩ ሶ ማች ናኦሚ እና ያው አንበሳ ጮሆ ነው ዲስተርብ እንዳያረጋችሁ ሶሪ እሺ እና በጣም ላይክ ታይም ያሳለፍነው ከአዶናይ ጋር ነበር በጣም ስናወራ የነበረው በጣም ላይክ ስንነጋገር የነበረው ከአዶናይ ጋር ነበረ እስር ቤት ውስጥና በጣም ብዙ ነገር አወራና እንዲህ አንዳንድ ሰውን በሩቅ መገመት ጥሩ አይደለም አልኩኝ በሩቅ መገመት ጥሩ አይደለም አልኩኝ እግዚአብሔርን ቀርቦ ማየት ጥሩ ነው ሰውን ቀርቦ ማየት ጥሩ ነውና መቀራረባችን ለበጎ ነው ወጣን ስቱዲዮ ጌታን እንምላችሁ ተከታታይ 2 ቀን ስቱዲዮ ለሊት ኦልሞስት ለ17 ሰዓት ምናምን ስቱዲዮ እያመሸን የምንተኛበት ሰዓት ራሱ በጣም ትንሽ ሰዓት እየተኛ ሙዚቃውን ወደ ማገባደድ አደረስ ነው እግዚአብሔር መልካም ነው በእውነት ነው የምላችሁ እግዚአብሔር መልካም ነው ፍሪዬ ቴንክ ዩ ጊፍት ምሰጡ ቴንክ ዩ ሶ ማች እግዚአብሔር መልካም ነውና በዛ መንገድ ተገናኘን ሰው ዘፈኑን ወደ ማገባደድ አድርሰን አሁን ያው ፊታችን አርብ በጣም ለየት ያለ ዘፈን ማለት በጣም ዩኒክ የሆነ ዘፈን ፕላስ አንድ ሰርፕራይዝ አለ ትግረኛ ራሱ አዶናይ ዜማና ግጥም ጽፎ ትግረኛ አዲሱ ዘፈን ላይ ቴንክ ዩ ሶ ማች ትግረኛ አዲሱ ዘፈን ላይ ትግረኛ አለ ማለት ነው እና እግዚአብሔር መልካም ነው በእውነት ነው የምላችሁ እግዚአብሔር መልካም ነው አዲሱ ዘፈን ላይ ትግረኛ አለው ትግረኛውን አዶናይ ነው ያለው አማርኛ ፓርትም አዶናይ ያለው ኦልሞስት 50% ነው የዘፈነው ሜቢ ኢየሱስ አይበልጥ አይቀርም ኤኒዌይስ ከዚህ በኋላ አዶናይ ለኔ ጓደኛ ብቻ አይደለም ሂዝ ማይ ብራዘር ወንድሜ ነው እና ምን ብያለሁ ሜቢ አንድ ቪዲዮ አይታችሁ ከሆነ አዶናይ ላይ የሆነ ሙድ ያስኩበት ቪዲዮ ነበር እኔ በሰዓቱ ሙድ እየተያዘ ስለነበር የሶሻል ሚዲያ ሰውስቱን ደግሞ ሙድ ለቢያዝ ቀላላችሁ እና ሙድ ይዤበት ነበር እስር ቤት ነው ይቅርታ ያልኩት ይሄው ማሚ ትሙት እግዚአብሔር እስር ቤት ይቅርታ አልኩት አስደብሬ ሊሆን ይችላል ዋሲ የኔ አባት አስደብሬ ሊሆን ይችላል እኔ በሰዓቱ ባለማወቅ ነው ምናምን አልኩት ምንም ላይክ እንትን አላለውም ሁላ እና ይቅርታ ብለን ንግግራችንም ስንጀምር ይቅርታ ብለን ነው እንትን ያልነው ኤኒዌይስ በቅርቡ ትልቅ ኮንሰርት ይኖራል በዚሁ አጋጣሚ ትልቅ ሰርፕራይዝ ትልቅ ኮንሰርት ይኖራል በቃ ይኸውላችሁ ትልቅ ኮንሰርት ይኖራል አዲስ አበባ ላይ የናይ በሏት ኮንሰርት ይኸውላችሁ ሰው በአልበም ነው አይደለ እኛ በሲንግል ትልቅ ኮንሰርት ይኖራል ዋሲዬ ማብለድ ኢትዮጵያ ውስጥ ማለት ነው በጣም ትልቅ ኮንሰርት ይኖራል እመኑኝ እኔና አዶናይ ነን የምናዘጋጀው ያንን ኮንሰርት ይኸውላችሁ አስቡት ፒፕሉና ወደ 40-50 ሺህ ሰው ጨክ ብሎና ናይ በሏት ራሴ መቆጣጠር እያቃተኝ ናይ በሏት ኦ ማይ ጋድ እና በጣም ትልቅ የሆነ ኮንሰርት ይኖራል ሚሊኒየም አዳራሽ ያንስብናል ኖ ሚሊኒየም አዳራሽ አይደለም ይሄን ባይ ዘ ወይ እኔ ስለማያስችለኝ ነው ቀደም ብዬ የምነግራችሁ ሚሊኒየም አዳራሽ አይደለም አዲስ አበባ ስቴዲየም ነው ወይ አበበ ቢቂላ ስቴዲየም ነው ትልቅ ስቴዲየም ላይ ነው የሚደረገው እንትኑ ኮንሰርቱና ተዘጋጁላችሁ እና ደግሞ ሌላ አንድ አዶናይ የለቀቀው ቪዲዮ ላይ በደሌ እንዳጎደለ ምናምን እያለ የለቀቀው ቪዲዮ ላይ ባይ ዘ ወይ ገና ስቱዲዮ እንደገባን ግጥሙን እያያዘው ላይክ እያነበበ እየተቀረጸ ነው እና ያንን ሲለቅ ናቲ እኔ አባት ያንን ሲለቅ ብዙ ሰው እንደዛ የዘፈነ መስሎታል እንደዛ አይደለም የዘፈነው ጌታ እንደዛ አይደለም የተዘፈነው በጣም ይፈጋል ሙዚቃ እንዲህ በአንድ በሁለት ቀን መሰሩት ስራ አይደለም በጣም ይፈጋል በጣም ተፈክቶ ነው የተሰራውና ታዩታላችሁ ሲወጣ ድምጹ እንደዚህ ነው እንዴት ላላችሁ እኔም አልጠበኩም እግዚአብሔርን ሃይ ፒች ምናምን ቀሎታል
በጣም መውጣት ቀሎት ነበረ ሲዘፍን የነበረው። እኔ እንደውም ትንሽ ይከብደኛል መውጣት፣ መሀል ላይ ነኝ እኔ። ኤኒዌይስ ያራዳ ልጆች በእውነት በጣም በጣም ጸዴ ዘፈን ነው። በያውኑ አርብ ጠብቁት፣ ጸዴ ነገር ታያላችሁ። ከዛ በተረፈ ናሆም ፎንቲ ማታ በድንገት አሞት ነበረ። በድንገት አሞ እኔ አክቹአሊ እሱን ለማስታመም ነው እዚህ ያለሁት። አሁንም እሱ ጋር ነው ያለሁት። እኔ ፕላኔ የነበረው ከነ ፍራይዴ ጋር አብሮ ምናምን ለማሳለፍ ነበር፣ ግን ናሆም ትንሽ አሞት እሱን እንትን ለማለት ነው እዚህ ያለሁት እና አሁን ደህና ነው እግዚአብሔር ይመስገን። ሰኞ ላይቭ ይገባል። ደህና ነው አሁን። ትንሽ እኔ የሆነ እንደ ቶንሲል የሆነ እና ድካም ምናምን የሆነ ውስጤ ላይክ ስትረስ ሲሆን ትንሽ አሞኝ ነበረ፣ ግን የእሱ ትንሽ ጠንከር ያለ ነገር ነው እና ታሞ ነበረ። ከዛ በተረፈ አንገቴ ላይና ጣቴ ላይ ያለውን ቀለበት እዛ እስር ቤት ስገባ ለናኦልዳን ሰጥቼው ይሄው እስካሁን ናልስጣ አላለኝም። ናኦልዳን እባክህ በዚህ አጋጣሚ ህዝብ ፊት እጠይቅሃለሁ፣ እቃዬን መልስልኝ። ስጦታ ነው፣ የእናቴ ስጦታ ነው። እሺ። እና የአራዳ ልጆች ምንድነው አሁን